በአዲስ ቀን ላይ ነው የምትገኙት የተወደዳችሁ ተመልካቾች። እንቀጥላለን። አሁን ደግሞ የዶት ስትሪም መረጃዎች ናቸው የሚቀርቡት ከተለያዩ የማህበራዊ ሚዲያ ምንጮች የተለያዩ መረጃዎችን አሰባስቦ ደግሞ ሰለሞን ገበደ እዚህ ስቱዲዮ ነው ያለው። ሰለሞን እንደምን አለ? እንደምን ቆያችሁ? ቀደም ሲል ያው ትንሽ መነሻ ሀሳቦችን ነግረን የሚያጓጉ መረጃዎችንም ሰምተናል። እነሱም በሰፊ እየጠበቅን ነው። መልካም እንግዲህ ከመጀመሪያው መረጃ ስንመለከት በትናንትናው ዕለት የተሰጠው መግለጫ እናያለን። ይህ እንግዲህ ጉዳይ በተለያዩ ዋና ሚዲያዎች እንደዚሁም በማህበራዊ ትስስር ገጾች በስፋት ሲነሳ የነበረ ጉዳይ ነው። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በክልሉ አጠቃላይ ሁኔታ ላይ በትናንትናው ዕለት ለጋዜጠኞች መግለጫ ሰጥተዋል። ጋዜጠኞች ላነሱላቸው ጥያቄዎችም እንደዚሁ ምላሽ ሲሰጡ ነበር። እሳቸው ያነሱትን ሀሳብ እንደው ጠቅለል አድርገን ስንመለከተው በክልሉ ሰላም ያስፈልጋል፣ ያንን ሰላም የሚያደፈርሱ እውነቶች ደግሞ በክልሉ ውስጥ እየተስተዋሉ ነው ብለዋል። በተለይም የፌዴራል መንግስትና ህወሓት በፕሪቶሪያ ስምምነት መሰረት በትግራይ ክልል ሰላም እንዲሰፍን የተለያዩ ስምምነቶች ማድረጋቸው ይታወሳል። አሁን ላይ ግን እነዚህን ስምምነቶች የሚያጎድፉ አንዳንድ ሁነቶች እየታዩ ይገኛሉ በክልሉ በተለይ በፓርቲ ውስጥ በተፈጠረው መከፋፈል ብለዋል። ለዚህም እንግዲህ እነዚህ ሁነቶች የሚፈጥሩት የክልሉን ሰላም ሊያደፈርሱት እንደሚችሉ ነው ያነሱት። ለዚህ ደግሞ እንግዲህ ህዝቡም ዝግጁ እንዳልሆነ አሁን ላይ የትግራይ ህዝብ መማር እንደሚፈልግ ማደግ እንደሚፈልግ እንደዚሁ ደግሞ ከዚህ በፊት በመሀል የተላለፉ ነገሮች በተለይ በግጭት ወቅት የደረሱ ጉዳቶችን መልሶ ማከም ያስፈልጋል እንጂ በዚህ ሰዓት እንደገና ዳግም ወደ ጦርነት ዳግም ወደ ግጭት የምንገባበት አይደለም ብለዋል። በተለይ አሁን ላይ በትግራይ ክልል የነበሩ ታጣቂዎችን ተሐድሶ የመስጠት ስራዎች እየተሰሩ ይገኛሉ። ተፈናቃዮችን የመመለስ የተለያዩ ስራዎች ከፌዴራል መንግስቱ ጋር እየሰሩ ነው የሚገኙትና እነዚህን ስራዎች መልሰው ወደ ኋላ የሚጎትቱና እንደዚሁ ደግሞ በፕሪቶሪያው ስምምነት ጊዜያዊ አስተዳደር ተቋቁሞ ከፌዴራል መንግስቱ ጋር በጋራ እንደሚሰራ አስቀምጧል። ይህንንም ደግሞ የሚጥስ እንደሆነ ያነሱት በተለያዩ አካባቢዎች ላይ የጊዜያዊ አስተዳደሩን ባለስልጣናት የማዋከብ ማህተም የመንጠቅ እንደዚሁ ቢሮዎችን የመቆጣጠር ነገሮች እንዳሉ አንስተዋል ማለት ነው። በአጠቃላይ ግን እሳቸው ያነሱት ወደ 90% የሚሆነው የትግራይ ህዝብ ሰላሙን የሚፈልግና ከሰላሙ ጎን የሚቆም ነው። ከዚህ በተጻራሪ የቆሙት አካላት እንግዲህ በርካታ የምንላቸው አይደሉም። ስለዚህ ህዝቡም ሰላሙን ይጠብቅ፣ የፌዴራል መንግስትን በዚሁ ጉዳይ ላይ ኃላፊነቱን ይወጣ ሲሉ ትናንትና ጥሪ አስተላልፈዋል እሳቸው ማለት ነው። በመግለጫቸው ብዙዎች የተጋሩት ጉዳይና ብዙዎች በማህበራዊ ትስስር ገጽም ሲያጋሩት የነበረ ጉዳይ ነው። ወደ ቀጣይ መረጃ እንለፍ። መግቢያችንም ላይ አንስቼው ነበር። በሸካ ዞን ደቡብ ምዕራብ ኢትዮጵያ ማለት ነው የኪ የምትባል ከተማ ላይ ባለች አንድ ገበያ ላይ ትናንትና የተከሰተው አደጋ ብዙዎችን ያሳዘነና ብዙዎችንም ያነጋገረ ነው። በገበያው መሀል የሚገኝ እንግዲህ በምስሉ ላይ የምንመለከተዋለን ገዘፍ ያለ ዛፍ ነው። ትናንትና ቀን 7 ሰዓት ከ15 አካባቢ ከወደቀ በኋላ ወደ 7 ያክል ሰዎች ህይወት እንዲጠፋ አድርጓል። 8 ያህል ሰዎች ደግሞ ቀላልና ከባድ የአካል ጉዳት ደርሶባቸዋል ነው የተባለው። እንግዲህ ገጠመኙም ትንሽ ያሳዝናል አይደል? በገበያ ቀን ነው ይሄ ነገር የተፈጠረው። ገበያ ቀን ነው እንደዚህ ትልልቅ ዛፎችን የተለያዩ መቀመጫዎች የመወያያ ቦታዎች የማድረግ ነገሮችና የገበያ ቦታ የማድረግ ነገሮች የተለመዱ ናቸው በተለይ ወደ ገጠራማ አካባቢዎችና እንደዛ አይነት ነገሮች ይመስሉኛል። አሁን ይሄ ትልቅ ዛፍ ነው ለቆይታ ጊዜውም የቆየ ይመስለኛልና በአግባቡ ከቀደም ብሎ ጥንቃቄ ስላልተደረገበት ነው ይመስል። ልክ ነው። አንዳንድ ነገሮችን በደንብ ማስተዋል የሚያስፈልጋል። የክልሉ ፖሊስን ባደረገው ማጣራት በዋናነት ለዚህ እንደ ምክንያትነት የጠቀሰው ዛፉ ረጅም ጊዜ ያስቆጠረና እንግዲህ በእድሜ ምክንያት በተፈጥሮዊ ምክንያት ነው የወደቀው። ነገር ግን ገበያ ነው እንግዲህ ብዙ ሰዎች ተሰብስበው እንመለከታለን። እዚህ ገበያው ላይ የነበሩ በተለይ እንግዲህ በሚያሳዝን ሁኔታ 6 ያህል ሴቶች ናቸው ህይወታቸው ያለፈው። አንድ ታዳጊም ከነሱ መካከል ነው ህይወቱ ማለፉ ተሰምቷል። ብዙዎች ያዘኑበት መረጃ ነው። እንግዲህ በዚህ ጉዳት የደረሰባቸው ደግሞ በቴፒ ሆስፒታልና ትንሽ ከበድ ያለ ጉዳት ያጋጠማቸው ደግሞ ወደ ጅማ ሆስፒታል ተወስደው በዛ ህክምና እየተደረገላቸው እንደሆነ ተገልጿል። ከተሞች ላይ አንዳንዴ ለምሳሌ ይሄ ትልልቅ ዛፎች ለመዋቢያ ይተከላሉ ዘንባባዎች ምናምንና ያረጁ ዘንባባዎች ምናምን ይወደቁም ጉዳት ሲያደርሱ ከዚህ በፊት እናስተውላለንና በተለይ የቆይታ ጊዜያቸው ረጅም የሆኑ ዛፎችን በጥንቃቄ ማስወገድ የሚያስፈልግ ይመስለኛል። በትክክል ሁላችንም በየአካባቢያችን እንደዚህ አይነት የቆይታ ጊዜያቸው ረዘም ያለ ዛፎችን እንደዚሁ ሌሎችንም ቢሆን አንዳንድ ጊዜ በተለያየ ምክንያት ዛፎች ዘመም ብለው ዛፎች ብቻ ሳይሆኑ ደግሞ የመብራት ፖሎች ሌሎችም ለአደጋ የሚያጋልጡ ሁኔታዎችን እንመለከታለን በየአካባቢያችንና እንደው ምን ያክል ትኩረት መስጠት እንዳለብን ማሳያ ትምህርት ሊሆን የሚችል እንደሆነ እንረዳለን ማለት ነው። ብዙዎች ያዘኑበት ሀዘናቸውን ሲገልጹበት የነበረ መረጃ ነው ማለት ነው። ወደ ቀጣዩ ጉዳይ ስንሻገር እንግዲህ ወደ ባህር ማዶ ይወስደናል። ፑቲን የዩክሬንን የተለያዩ ግዛቶች እንግዲህ ኃይል ይዘዋል የሚል ጥያቄ ይነሳባቸዋል አይደል? በአንጻሩ ደግሞ ዩክሬንም እንደዛው የሩሲያን ግዛቶች ይዛለች። ከነዛ መካከል ኩርስክ የምትባለው ግዛት
ዩክሬን በከፍተኛ ደረጃ ወታደሮቿን በማሰማራት ለረጅም ጊዜ ይዛው የቆየችው የሩሲያ ግዛት ነበር። ታዲያ ከሰሞኑ ሩሲያ በዚህ አካባቢ ከፍተኛ ጫናን በመፍጠር ዩክሬንን እያስለቀቀች ትገኛለች። ይህንንም ደግሞ ፑቲን በቦታው ተገኝተው ተመልክተውታል ተብሏል። ወታደሮቻቸውንም እንደዚሁ አነቃቅተዋል። በአካባቢው ላይ ያለውን አጠቃላይ የሩሲያ ወታደራዊ እንቅስቃሴም ገምግመዋል ተብሏል ከወታደራዊ አመራሮቻቸው ጋር። እሳቸው እንግዲህ እስካሁን 86 በመቶ ያክል የኩርስክ ግዛትን መልሰው እንደተቆጣጠሩ ተናግረዋል። ዩክሬን የኩርስክ ግዛትን እንደ መደራደሪያ ለማድረግም ፍላጎት ነበራት። በቅርቡ ሁለቱ ሀገራት ድርድር ያደርጋሉ ተብሎ ስለሚጠበቅ ዩክሬን ይህንን ግዛት ይዛ ቆይታ ከሩሲያ ጋር በተለይ ሩሲያ ይዛብኛለች በምትላቸው ግዛቶች ለመመለስ ወይም ደግሞ እርስ በርስ ለመቀያየር ፍላጎት እንዳላት ሲነሳ ነበር። ነገር ግን ሩሲያ አሁን ላይ በከፍተኛ ደረጃ በዚህ አካባቢ ላይ ወታደራዊ ኦፕሬሽን እያካሄደች ትገኛለች ተብሏል። ታዲያ በተመሳሳይ ሰዓት ደግሞ የአሜሪካ ልኡካን ቡድን ወደ ሩሲያ አቅንቷል። የአሜሪካ ልኡካን ቡድን ወደ ሩሲያ ያቀናበት ምክንያት ደግሞ በጅዳ ከዩክሬን ባለስልጣናት ጋር ድርድር ካደረገ በኋላ ለ30 ቀናት የሚዘልቅ የተኩስ አቁም ስምምነትን ለማድረግ ከዩክሬን ጋር ተስማምቷል። ነገር ግን ሩሲያ እስካሁን በዚህ ጉዳይ ላይ ትክክለኛ ምላሽ አልሰጠችም። በተለይ ፑቲን በመደረጃ መቀበሏን ይፋ አድርጋለች። ነገር ግን የዶናልድ ትራምፕ አካሄድ ለሩሲያ የተመቸ ይመስላል አይደለ? ምናልባት አሁን የዩክሬን ፕሬዝዳንት ዘለንስኪ በተለይም ዳግም ማዕቀብ እንዲጣል ይፈልጋሉ። በዚህ ደግሞ የተኩስ አቁም ስምምነት ለማድረግ የ30 ቀን የተኩስ አቁም ስምምነት እንዲደረግ ተነጋግረው ነበርና በመርህ ደረጃ ሀሳቡ ጥሩ ነው ብለዋል ፕሬዝዳንት ፑቲን። ሀሳቡ ጥሩ ነው ብለዋል። ግን ምንድነው ይሄ 30 ቀን ዩክሬን የምትዘጋጅበት ነው ወይ? በምን እናውቀዋለን? ይሄ 30 ቀን ሰላምን የምናንጸናበት ነው? ዩክሬን ዳግም የምትደራጅበት ነው? አዳዲስ ወታደሮች የምትመለምልበት ነው? እንዴት ነው ይሄንን 30 ቀን የምንጠቀምበት የሚለውን በግልጽ ማስቀመጥ አለብን። ካልሆነ ግን 30 ቀን ተኩስ አቁም ብለን እረፍት የምንሰጥበት ምክንያት አይታየኝም ብለዋል። ከዚህም ባለፈ ደግሞ ከዶናልድ ትራምፕ ጋር በዚህ ጉዳይ በቀጥታ ብነጋገርበት እመርጣለሁ ብለዋል እሳቸው። ዜሌንስኪ ያው አሁንም ፑቲን ምክንያት እያቀረበ ነው ይሄንን ግጭት ላለመቋጨት የሚል ዘለፋ ሲያነሱ ነበር። አስቀድመሽ ነፂም ስታነሹ ነበረ። እንግዲህ ይሄንን ስምምነት ላለመቀበል ስለሚሞክሩ ማዕቀብ ቢጣልባቸው የሚል ሀሳብን ሲያነሱ ነበር። ነገር ግን እንግዲህ በዚህ አካባቢ ያለው ጉዳይ ምናልባት በቀጣዮቹ ቀናት አዲስ ነገር ልንሰማበት እንደምንችል ይጠበቃል ማለት ነው። ወደ ቀጣዩ መረጃ እንለፍ። ያው ዶናልድ ትራምፕ አነጋጋሪነታቸው ቀጥሏል። ዋይት ሀውስ ከገቡ ጊዜ ጀምሮ ከሚዲያዎች ላይ ጠፍተው አያውቁም። ሐማስ ላይ ከፍተኛ ጫና ሲፈጥሩ ነበር አይደለ? በፍልስጤማውያን ላይም እንደዚሁ የተለያዩ እንግዲህ ዓለም አቀፉ ማህበረሰብ ያልተቀበላቸውን ሀሳቦች ሲያነሱ ነበረ። ፍልስጤማውያን ከጋዛ አካባቢ ለቀው ወጥተው ጋዛን እንደ አዲስ እንገነባለን ሲሉ ነበር ዶናልድ ትራምፕ። ይህን ደግሞ ሐማስን ጨምሮ የአረብ ሀገራት የመካከለኛው ምስራቅ ሀገራት አንቀበለውም ሲሉ ነበር። ከሰሞኑ ከመካከለኛው ምስራቅ ሀገራት ጋር የአሜሪካ የመካከለኛው ምስራቅ ተወካይ ስብሰባ ሲያደርጉ ነበረ። ከስብሰባቸው በኋላ እንግዲህ ፍልስጤማውያን ከጋዛ ለቀው እንዳይወጡ ተስማምተዋል ተብሏል። ይህን ተከትሎ ሐማስ ትናንትና ለመጀመሪያ ጊዜ ፕሬዚዳንት ዶናልድ ትራምፕን አመስግኗቸዋልና ብዙዎችን ሲያስገርም የነበረ ጉዳይ ነው አይደለም? ሁለቱ ሀገራት የነበራቸው ፍጥጫ አሜሪካና በተለይ ዶናልድ ትራምፕ ከመጡ በኋላ አሜሪካ ለረጅም ጊዜ የፍልስጤም ዜጎችን ስደግፍ ነበር፣ እንደዚሁ ሐማስንም ትደግፋለች ሲባል ነበር አንዳንድ ጊዜ አይደለም በመሀል። ነገር ግን አሁን ላይ ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ይህንን ጉዳይ ቀይረውታል። ወደ እስራኤል ዘመም ብለዋል ሲሉ ነበረ ብዙዎች። አሁን ላይ ግን ፍልስጤማውያን ከዛ አይወጡም መባሉን ተከትሎ ሐማስ በትናንትናው ዕለት ምስጋናውን አቅርቧል። ፍልስጤማውያን ባሉበት ዶናልድ ትራምፕ ያው ገና እንደመጡ ሰሞን የፍልስጤም ዜጎች ወደ ግብጽ፣ ወደ ዮርዳኖስ መምጣት አለባቸው፣ ጋዛን ዳግም እንገነባለን፣ ፍልስጤምን ዳግም እንገነባለን ሲሉ ብዙ ተቋሙ አስተናግረው ነበረ። ግብጽም ዮርዳኖስም ይህንን ሀሳብ እንደማይቀበሉ ገልጸው ነበርና ያም አይሆንም ሲሉ ነበረ። ምናልባት ጥያቄያቸው ተቀባይነት አለማግኘቱ አሁን ደግሞ ዳግም ጋዛውያን አይፈናቀሉም ሲሉ መባሉ የሰጡ ይመስላል። እንግዲህ እሳቸው ይህንን አንስተዋል። በሁለቱ በተለይ በዮርዳኖስና በግብጽ ላይም ከፍተኛ ጫና ሲደረግ እንደነበረ ከዚህ በፊት ሰምተናል። እንግዲህ ዶናልድ ትራምፕ ይህንን ማለታቸውን ተከትሎ የሐማስ ምስጋና ብዙዎች ሲነጋገሩበት የነበረ ጉዳይ ነው። በፓኪስታን አስቀድሜ ያነሳውላችሁ የታገተ አንድ ባቡር ነበረ። ይህ ባቡር እንግዲህ ባቺስቲ በተባለ አካባቢ ነው እንግዲህ ታግቶ የነበረው። በዚህ አካባቢ ወደ 440 ያክል ተጓዦችን ይዞ ሲጓዝ የነበረው ባቡር ከታገተ በኋላ 300 ያክል ሰዎች አሁን ላይ መለቀቃቸው ተሰምቷል። ከሀገሪቱ መንግስት ጋር በተለያዩ ምክንያቶች የማይግባቡ ታጣቂዎች በዚህ አካባቢ ያሉ፣ በአካባቢው ደግሞ ኔትወርክም ኢንተርኔትም የለምና ረዘም ላለ ሰዓት እንግዲህ ብዙ ታጋቾች በእነዚህ ታጣቂዎች ስር ሆነው ቆይቷል ተብሏል። አሁንም በእነሱ ስር ያሉ አሉ፣ በታጣቂዎቹ ስር ማለት ነው። ታጣቂዎቹ እንግዲህ ፓኪስታን ከኛ መካከል አባሎቻችንን ያሰረብን አለ የፓኪስታን መንግስት፣ እነሱን እስካልመለሱልን ታጋቾቹን አንመልስም ብሏል። ነገር ግን የፓኪስታን መንግስት አሁንም የማስመለስ
የማመላለስ ስራዎችን በመስራት ላይ መሆኑን ገልጿል። 300 ያክሉ ተመልሷል። እንደዚሁ ደግሞ በተለያየ አቅጣጫ ራሳቸውም አመልጠው ወደ የባቡር ጣቢያ ወደ አጎራባች መንደሮችም የገቡ የተለያዩ ዜጎች እንግዲህ በምስሉ ላይ እንደምንመለከተውም ነበሩ ማለት ነው። ይህ ጉዳይ ትናንትና በትልልቆቹ ድረገጾችም ጭምር በስፋት ስንመለከተው የነበረ ጉዳይ ነው። አንድ አስገራሚ መረጃን በመጨረሻ እናንሳና እንጨርስ። ብስክሌት የሚጋልብ ሮቦት ከቻይና ተመልክተናል። ኤጂአይ ሮቦቲክስ የተሰኘ ካምፓኒ ያመረተው ብስክሌት ባላንስ ማድረግ ከባድ ማለት ነው። ብስክሌት ትሞክራለህ? ቤት ብስክሌት አሽከርክራለሁ እና ባላንስ ማድረግ የመጀመሪያው ከባዱ ነገር ባላንስ አድርጎ ሚዛንን ጠብቆ ብስክሌት ማሽከርከር ነውና ሮቦት በሆነ ተገርም ያለው ስመለከት ባላንስ አድርጎ ብስክሌት የሚያሽከረክር ከዛም ባለፈ ደግሞ እነዚህ ስኩተርስ የሚሏቸው አሉ በኤሌክትሪክ የሚሰሩ ባላንስ ጠብቆ መንቀሳቀስ የሚያስፈልጋቸው ነገሮች አሉና እነሱን ጭምር በደንብ የሚተገብር ሮቦት ተሰርቶ ተመልክቻለሁ ማለት ነው። ትናንትና ሲጂቲኤንን ጨምሮ በርካታ ሚዲያዎች ሲቀባበሉት ነበር። ሌላ ከበድ ያለ ነገር ሲያደርግ የተመለከትኩት መርፌና ክር ማስገባት እንግዲህ ብዙ ሰው የሚቸገርበት ነገር ነው። እንደው ከእድሜ ጋር ተያይዞ እሱ ያነሷል አይደል? እሷ በጣም ጠቃሚ ነች እና ይህ ሮቦት እንግዲህ ያለምንም መቸገር መርፌ ክር ውስጥ ማስገባት በጣም እንደ ቀላል ነገር የሚተገብረው ነው። የተለያዩ ስኪዩሪቲዎችን መሰካት መንቀል በደንብ ተረድቶ የሚሰራቸው ስራዎች ናቸው። በመሰረቱ የሰው ልጆች የሚሰሯቸውን ስራዎች ደግሞ ጫና የሚፈጥሩ ጉዳዮች በማቅለል ደረጃ ሮቦቶች ጥሩ አበርክቶን እያመጡ ነው። በትክክል ሂዩማኖይድ የሚባል አይነት ሞዴል ነው ያላቸው ተብሏል። እነዚህ ሮቦቶች ከዚህ በኋላም በስፋት እንደሚመረቱ ነው የተነሳው። ሲጂቲኤን እና ሌሎች በርካታ ሚዲያዎች የዘገቡት ጉዳይ ነው። ለአዲስ ቀን ከዶት ስትሪም የያዝናቸው መረጃዎች ይህን ይመስላሉ። ሰሎሞን እናመሰግናለን። መልካም ጊዜ